ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እምለ ዓለም ዘለኻትኩም ፍቁራት ፍድራልዎ ለእግዚአብሔር ሓያሎ ብኣምላኽና ብእግዚአብሔር ጽም ዝኾነ ሰላምታ ሰላም እብለኩም ኣለኹ። ከመይ ውዒላትኩም ከመይ ቀኒኻትኩም ኣሜን። ኣምላኽና እግዚአብሔር ዝኸበረን ዝተመስገነን ይኹነልና። ከም ኣምላኽና ከም እግዚአብሔር ፈቃድ መዓንቲ ዕለተ ዓርቢ ናይ ንስሓ ህይወት ብዝብል ኣርእስቲ ጌርና ክንነጋገር ኢና። እግዚአብሔር ኣምላኽ ሁልጊዜ ብቃሉ ህይወትና ዝመርሓ ህይወትና ዝመኽራ እዩ እሞ ንሎም እውን በዚ ኣርእስቲ ትምህርቲ ቃል መልዓሊ ጌርና ክንነጋገር ኢና። ናይ ንስሓ ትምህርቲ ነዊሕ እዋናት ተማሃርናሉ ጊዜ ኣሎ። ነዊሕ ጊዜ ተማሂርና ኣሎና ኢልና ክንርስዖ ዘይግባአና ባዕልትና ንባዕልትና እንከይተረፈ ኣብ ነብስና ወቐሳ እንዳምፃእና ነብስና ናብ እግዚአብሔር ኣምላኻ ንኽትምለስ ምእንታን ኩሉ ጊዜ እዚ ቃል እዚ ብምውፃእ ክንግስፃ እዩ ዝግባአና ካብ መምሃራን ብተወሳኺ እውን ማለት እዩ። ስለዚ በዚ ቃል ክንነጋገር ኢና። ልዑለ ባህሪ ኣምላኽና እግዚአብሔር ናብ ንስሓ ህይወት ክምልሰና ናብ ጽድቂ ጎዳና ከምፅኣና ሰናይ ፈቃዱ ይኹነልና። ናይ ንስሓ ህይወት እንታይ ይመስል ብዝብል ደጋጊምና ካብ ዝተምሃርናዮ ቃል ክኾን ይኽእል። ከምኡውን ሎም ሓድሽ ቃል ክሰምዑ ዝተዓደሙ ብእግዚአብሔር እውን ክህልው ይኽእሉ እዮም እሞ ክንቐፅል ኢና። ንስሓ ምእታው ማለት ካብ ጣዕሳ ወይ ከዓ ካብ ቃል ኑዛዜ ብላዕሊ እዩ። ንስሓ ህይወት ማለት ምንጊዜም ባዕልትና ንባዕልትና ብዝገበርናዮ ሓጢአት ብዝሰራሕናዮ በደል ክንጠዓስ ንኽእል ኢና። በደል ስለ ዝሰራሕና ንፍርዲ ቤት፣ በደል ዝሰራሕና ንኻልኦት ብፆትና ንጎረባብትና እውን ክንነጋገር ንኽእል ኢና። ግን ናይ ንስሓ ህይወት ዝበሃል ካብዚኣቶም ኩሉ ንላዕሊ እዩ። ንስሓ ምእታው ማለት ካብዚኣቶም ኩሉ ንላዕሊ እዩ። ነቲ ንነግሮ ኣካል እንከይተረፈ ብትኽክል ሓጢአትናን በደልናን እግዚአብሔር ኣምላኽ ክሕደገልና ይቕረ ከም ክበሃለልና ከም ዝኽእል ኣሚንናን ተረዲእናን እንከይተረፈ ኢና እንኣቱ። ስለዚ ናይ ንስሓ ህይወት ክበሃል ከሎ ካብ ጣዕሳን ካብ ኑዛዜን ብላዕሊ እዩ። ኑዛዜ ማለት ተናዘዘ ኢሉ ተናገረ እዩ እሞ ኑዛዜ ክናገር ከሎ ንመን እዩ ክናገር ዝግብኦ? ብንስሓ ህይወት ኮይኑ ዝዛረቦ ኑዛዜን ብባዕልቱ ሓሳብ ዝናገሮ ንኻሊእ ሰብ ዝናገሮ ኑዛዜ ስለዝፈላለ እዩ ከም ዝብለና ዘሎ። ስለዚ ናይ ንስሓ ህይወት ክበሃል ከሎ ኑዛዜ ካብ ዘይኮነ ካብ ቃል ብላዕሊ ካብ ፀፀት ብላዕሊ እንተኾነ እንታይ ማለት እዩ ኢልና ክንሓስብ ከለና ግን ነብሲ ናብ ፈጣሪኣ ናብ እግዚአብሔር እትምለሰሉ ህይወት ማለት እዩ። ብሰንኪ ሓጢአት ምስ ምኽንያት ምስ እግዚአብሔር ኣምላኻ ዝተበኣሰት ነብሲ ምስ ኣምላኻ ዝተፈላለየት ነብሲ ካብ ፈጣሪኣ ዝረሓቐት ነብሲ ብንስሓ ምኽንያት ናብ እግዚአብሔር እትቐርበሉ ምስ እግዚአብሔር እትዕረቐሉ ህይወት ማለት እዩ። ምስ እግዚአብሔር እትዕረቐሉ ህይወት ማለት እዩ። ሓጢአት ሰበን እግዚአብሔር ብምፍልላይ ዝፍለጥ ክኾን ከሎ ኖ ናይ ንስሓ ህይወት ከዓ ምስ እግዚአብሔር እንራኸበሉ እቲ ዝጠፍአ ሰላምናን እቲ ዝተወሰደ ጸጋናን እንምልሰሉ መንፈሳዊ ሜላ እዩ። ስለዚ ካብ እግዚአብሔርን ካብ ህይወትን ፈሊልና ዝነበረ ሓጢአት እንወግደሉ ህይወት
ናይ ንስሐ ህይወት ተባሂሉ ይጽዋዕ ማለት እዩ ንስሐ ክንኣትው ከለና ኣባናን ኣብ እግዚአብሔርን ዝነበረ ርሕቀት ንዓጽወለና ማለት እዩ ናብቲ መጀመርታ ቤትና ገዛና ዝኾነ ናይ መለኮት ፍቕሪ ናይ እግዚአብሔር ፍቕሪ ናብኡ እንጓዓዘሉ ህይወት ማለት እዩ ናይ ንስሐ ህይወት ብፍቅሩ ገዚኡ ብደሙ ነዚሑ ነፃ ናብ ዘውፅአና ኣምላኽ እግዚአብሔር እንሰጋገረሉ እዩ ነዚ እዩ መጽሓፍ ክዛረብ ከሎ ሚልክያስ ምዕራፍ 3 ካብ ፍቕዲ 7 ናባይ ተመለሱ ኣነ ከዓ ናባኻትኩም ክምለስ እየ ይብለና ንሕና ናብኡ እንምለሰሉ ህይወት ንስሐ ምእታው እዩ ንሱ ናባና ዝምለሰሉ መገዲ ናይ ንስሐ ህይወትና ርእዩ እዩ ስለዚ ናይ ንስሐ ህይወት ክበሃል ከሎ እታ መንጎናን ኣብ እግዚአብሔርን ዝነበረ ፍልሊ ርሕቀት ዓጺና ናብኡ ክንምለስ ከለና ዝግበረልናን ዝፍጸመልናን ህይወት ማለት እዩ ስለዚ ንስሐ ምእታው ማለት ካብ መንፈሳዊ ድቃስ ምንቃሕ ማለት እዩ ብንስሐ ህይወት ዘይመላለስ ሰብ ኣብ ድቃስ ኣሎ ኣብ ሞት ድቃስ ኣሎ ተባሂሉ ክንገረሉ ከም ዝኽእል ኩሉ ንስሐ ምእታው ከዓ ካብ ድቃስ ኃጢአት ምትሳእ ማለት እዩ ኃጢአተኛ ኩሉ ግዜ ካብ እግዚአብሔር ተለፈልዩ ነፍሱ ኣብ ዘይፈልጦሉ ኩነታት ክነብር እዩ ንስሐ ክኣትው ከሎ ግን ኖ ካብቲ እግዚአብሔር ካብ ናይ እግዚአብሔር ጎዳና ዝተፈለሉ ህይወት ተመሊሱ ምስ እግዚአብሔር ናይ ምንባር ዕድሉ ይመልሰሎ ማለት እዩ በኋላ ናይ ህይወት ብርሃን ናብ ውሽጡ የእትወሉ ማለት እዩ ስለዚ ጠፊኡ ዝነበረ ሰብ ናብ እግዚአብሔር ይምለሰሉ ማለት እዩ እዚ ናይ ንስሐ ህይወት ናይ መጀመርታ ስጉምቲ እዩ ሓቀኛ ንስሐ ዝምንጭወሉ ብርሃን ብምፍራሕ ከይኾነስ ኃጢአተይ በደለይ ዝተገበርኽዎ ነገር እንዳበለ ብፍርሓት ዝመላለሶ ህይወት እንከይኾነስ ካብ ሓቀኛ ፍቕሪ ዝተለዓለ ካብ ፍቅሪ እግዚአብሔር ዝተለዓለ ዝምንጩ እዩ ንኣምላኸይ ንእግዚአብሔር በዲለ ንፈጣሪየ ንመድሓኒተይ ኣቐይመ ካብኡ ከዓ ርሒቐ ሰላመይ ኣርሒቐ ሰቒለ ሰላመይ ኣወጊደ ኣለኹ ኢሉ ነቲ ሰላም ብምንፋቅ ነቲ መድሓኒት ብምንፋቅ ነቲ ጽድቂ ብምድላይ እንነብሮ ህይወት ማለት እዩ ስለዚ ሓቀኛ ንስሐ ዝምንጭወሉ ምንጩ ናይ ንስሐ ህይወት ንምንባር እንምስርተሉ እንጅምረሉ ህይወት ካብ ምንታይ እዩ ተተባሂሉ ካብ ሓቀኛ ፍቅሪ ዕሙቕ ካብ ዝኾነ ፍቅሪ እዩ ዝምንጩ ስለዚ ነብስና ኣብዚ ምድሪ ብኃጢአት ጭንቀት ከይትነብር ምእንታን ብዝለዓል መንፈሳዊ ተድላ ቅድስና ብምፍታው ቅድስና ብምድላይ እንገብሮ ጅምር እዩ ካብ ጥፍኣት ንጽህና ካብ ሞት ክብሪ ካብ ውርደት ጸጋ ብምድላይ እንገብሮ መንፈሳዊ ጉዕዞ ምዃኑ ይነግረና ማለት እዩ ስለዚህ ናይ ንስሐ ህይወት ክንነብር ከለና እቲ ንሕና ንእግዚአብሔርን ዝፈልየና ህይወት ካብቲ ንሱ ኃጢአት ዝበሃል ዝፈልየና ጎዳና ምውፃእ እዩ ናይ ንስሐ ህይወት ማለት ናይ ህይወት ትዕድስቲ እዩ ህይወትና ተሓዲሳ ካብ እግዚአብሔር ስለተፈለየት ኣሪጋ ዝነበረት ጠፊኣ ዝነበረት ነብስና ብእግዚአብሔር ትዕድስቲ ሓዳሽ ፍጥረት ኮይና በአምላኻ በእግዚአብሔር ተሐጉሳ እትነብሮ ህይወት ማለት እዩ ካብ ክፉእ ድርጊታ ካብ ክፉእ ሐሳባ ተመሊሳ ነብስና በእግዚአብሔር በአምላኻ ሓዳሽ ፍጥረት ኮይና እትነብረሉ ህይወት እዩ
ስለዚህ ሕዝቅኤል እንታይ በለ ሓዲስ ልቢ ክበኩም እየ ሓዲስ መንፈስ እውን ኣብ ውሽጥኹም ከንብር እየ ወይ ከዓ ከቐምጥ እየ በለ እዚ ቃል ናይ ኣምላኽ ቃል እዩ ብምንም ክሰዓር ዘይክእል ቃል ብምንም ክልወጥ ዘይክእል ቃል ናብኡ ክንምለስ ከለና ንስሓ ክንኣትው ከለና ንስሓ ህይወት ኢልና ገንዘብ ገይርና ክንሕዝ ከለና ህይወትና ይሕደስ ኣሎ ብዕድመ ኣረጓጉቲ ብዕድመ ዓበይቲ ክንኾን ንኽእል ኢና ብመንፈስ ግን ናብ ህፃንነት ንልወጥ ኣለና ማለት እዩ ናይ ህይወት ትሕድስቲ ማለት ካብቲ ትማሊ ንሰርሖ ዝነበርና ናይ ክፉእ ሓሳብ ናይ ክፉእ ትምኒት ናብ ህይወትና ናብ እግዚአብሔር ኣምላኽና ህይወትና ምምላስ ማለት እዩ ነዚ እዩ ናብኡ ንዝተመለሱ ኩሉ ናይ ትሕድስቲ ህይወት ከም ዝህቦም መጽሓፍ ዝነግረና ዘሎ ሕዝቅኤል ነቢየ እግዚአብሔር ቃሉ ከም ዝኽብል ዘቐመጠለና እግዚአብሔር ንስሓ ክንኣትው ከለና ሓድሽ ልቢ ይህበና ኣሎ እቲ ዝቕየም ልቢ ይልውጠልና ኣሎ እቲ ዝሓዝን ልቢ ይልውጠልና ኣሎ እቲ ኣብ ሰባት ክፍኣትን ተንኮልን ዝሓስብ ልቢ ይልውጠልና ኣሎ ሓድሽ ልቢ ሎሚ ዘሎናሉ ህይወት ብምቕያምን ብተንኮልን ብዝሙትን መንፈስ እንተኾይንና እግዚአብሔር ግን ካብዚ ብተለዋጢ ሓድሽ መንፈስ ይህበና ኣሎ ማለት እዩ እዚ ጥራይ ኣይኮነን ውሽጥና እውን ብእግዚአብሔር መንፈስ እዩ ዝምላእ ማለት እዩ እንታይ ይኾን ኣሎ ማለት እዩ ውሽጥና ብሓጎስ መንፈስ ቅዱስ ይምላእ ውሽጥና ብምጽንናዕ ጰራቅሊጦስ ይምላእ መንፈስ እግዚአብሔር ናብ ውሽጥና ብምእታው እቲ ዝጨናነቕ ዝነበረ ልቦናና እቲ ፍርሓት ይስምዖ ዝነበረ ልቦናና መንፈስና ይህወኽ ዝነበረ ኮነ ኣይኮነ ባዕሉ ሓሳብ ይጨናነቕ ዝነበረ ልቦናና እንታይ ይኾን ኣሎ ይሕደስ ኣሎ ማለት እዩ በዚ መለኮታዊ ለውጢ እቲ ኣረጊት እቲ ዝደንደነ ልብና ብዝሰምዕ ልቢ ብዝጽሊ መንፈስ ንእግዚአብሔር ቀልጢፉ ምላሽ ክህብ ብዝኽእል ሓዲስ ልቢ ይትከኣልና ማለት እዩ ብንስሓ ህይወት ንነብር እንተኾይንና ብእግዚአብሔር ንነብር እንተኾይንና ንስሓ ዝኣተወ ሰብ ኩሉ ግዜ ብዝተፈለየ ኣረኣእያ ብዝተፈለየ ተሓሳስባ ምንባር እዩ ዝጅምር ሰብ ዝኾነ ነገር ብረኣያኡ